የመመን ነፍሱ አድዋው መቼ ነው? ሞቱ የሚከበርለት ቀን መቼ ነው? የሚታሰብበት ቀን መቼ ነው? ነው ሲሞት ሰማዕት ሆኗል የሚለው መግለጫችሁ ይበቃናል። የቴዲ አፍሮ መግለጫ አጀንዳውን የገዛ ዘመድ የገዛ ብሔር የገዛ ጎሳ የሀገር ባንዲራ የሀገር መታወቂያ ያለው ኢትዮጵያዊ የሆነ ወገን በእምነቱ ተገሎብሃል። እስከ ዛሬዋ ዕለት ድረስ አስኬማ አውልቆ ጵጵስና በቃኛላ በአባት አልሰማው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በእስር ቤት ያሉ በጸበል ስፍራ የሚገኙ በስደትና በስቃይ በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ሰማዕት ቅዱስ ጊዮርጊስ በእያላችሁበት ከክፉ ነገር በሙሉ ይጠብቃችሁ። በረድኤት በቃል ኪዳኑ ይችን የአስራት ሀገር ኢትዮጵያን ከክፉ ነገር በሙሉ ኢትዮጵያውያን በእያላችሁበትም ይጠብቃችሁ። እናንተ ነው እንዲህ ብዬ ዛሬ ፕሮግራሚን ጀመርኩ። ለመላው ኢትዮጵያውያን ሰላም ተመኝቼ የዛሬው ፕሮግራሚ ከያዝካቸው መረጃዎች መካከል የአድዋ ድልን እና ቴዲ አፍሮ፣ ሌላኛው ከያዝኩት መረጃ መካከል የሬሳ አጀንዳችንን በተመለከተ ማነሳላችሁ ጉዳይ ይኖረኛል። የሬሳው አጀንዳዎቻችን በዓለ ሲመቶቻችን በተመለከተ አያይዤ የማቀርብላችሁ ጉዳይ ይኖረኛል። ህንፃ ቤተክርስቲያን ታገደ አመጣላችኋለሁ። ህንፃ ቤተክርስቲያን ታገደ። ሌላኛው ደግሞ ማመጣላችሁ ከኢትዮጵያውያን ማቾች ይልቅ የአርሰናል ተጫዋቾች የበለጡበትን ፓስተር ይዤላችሁ መጥቻለሁ። አያይዤ የማመጣላችሁ መረጃ አለኝ። አባ ገብረ ኪዳን ስለ ማቾች የተናገሩትን መረጃ ይዤላችሁ መጥቻለሁ። አያይዤ ደግሞ ወደ ባህር ዳር ወስዳችኋለሁ። የተወለድኩበት ሀገር መተሐራም አንዲት ስጋት አለችን ብለው ወዳጆችን ላኩልኝ። መረጃውን አየሁትና ምናልባት ለእስልምና እምነት ተከታዮች ወንድሞቻችንና እህቶቻችን ስለሚጠቅማችሁ መረጃውን አጋራችኋለሁ። አርአያ መካሻ ነኝ ፕሮግራም አዘጋጅቼ የማቀርብላችሁ። ፕሮግራሙን የምጀምረው ነፍስ ይማር በማለት ነው። ነፍስ ይማር፣ ከክፉ ነገር በሙሉ ይጠብቃችሁ። ቴምር ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ሜክሲኮ፣ ሳር ቤት፣ አዋሬ በወሳኝ ሳይቶች ላይ ቤቶችን ሽያጭ ያቀረበ እንዲሁም የሱቅ ስፍራዎችን ደግሞ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ሱቆችን ሽያጭ እያስተላለፈና እየሸጠ ይገኛል። እና መግዛት የምትፈልጉ ከቴምር ሪል ስቴት ጋር ውል መዋል የምትፈልጉ በስልክ ቁጥራቸው ትደውሉላችኋላችሁ። የእነሱንም ስልክ ቁጥር ለእናንተ ግዢ ሽያጭ በተመለከተ እናንተ መነጋገር ከፈለጋችሁ ደውላችሁ እንድታገኟቸው ማለት ነው። ማናቸውም ነገሮች መነጋገር እንድትችሉ በ0955 27 74 74 ላይ ደውሉላቸው። በዋትሳፕም ውጭ ያላችሁ አናግሯቸው። ሀገር ውስጥም በቴሌግራም ማናገርና መረጃውን ከነሳይቱ ከነህጋዊነቱም ጭምር ተቀበላችሁ መረጃውን ካገኛችሁ በኋላ ለልጆቻችሁ፣ ለቤተሰቦቻችሁ፣ ለወገናችሁ የሚሆነውን ነገር ማድረግ ትችላላችሁ። ስራ ያጣችሁ ለቤተሰቦቻችሁ ስራ መክፈት የምትፈልጉ ሱቅ በመግዛት እንዲሁም ለቸገራቸው ወይ ደግሞ ለሚያስፈልጋቸው ብላችሁ የምታስቧቸውን ለውጭው እንደምትረዱት ሁሉ ለገዛ ለራሳችሁ ደግን ቤትና መጠለያ ስፍራ ያስፈልጋችኋልና በመሃል ከተማ የሚገኙ ሳይቶችን ደውላችሁ አናግሯቸው። ከመሸጋገሪያ በኋላ ከማስታወቂያ በኋላ ወደ ፕሮግራማችን እንገባለን። ከአፍሪካ ንብረት 300 ሜትር ርቀት ላይ መኖሪያ ቤት ወይስ የንግድ ሱቅ ይመርጣሉ? በ7000 ካሬ ላይ በተንጣለለ የመኖሪያ መንደራችን ላይ ደረጃቸውን የጠበቁ ውብ መኖሪያ ቤቶችን ባለ 1 መኝታ ከ64 ካሬ ጀምሮ፣ ባለ 2 መኝታ ከ83 ካሬ ጀምሮ፣ ባለ 3 መኝታ ከ116 ካሬ ጀምሮ 100% ለሚከፍሉ ከ5 ሚሊዮን 152 ሺህ ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ የመኖሪያ ቤት ባለቤት ይሁኑ ይሎታል። በረጅም ጊዜ ለሚከፍሉ ደንበኞቻችን 20% ቅድመ ክፍያ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ገንብቶ ካስረከበው ከቴምር ሪል ስቴት ጥሪቶን ቋሚ ንብረት ላይ ያውሉ። በተጨማሪም የንግድ ሱቆችን ከ26 ካሬ ጀምሮ በ3.9 ሚሊዮን ብር ጠቅላላ ክፍያ በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ለበለጠ መረጃ ለቢሮ ቀጠሮ፣ ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ።
አመሰግናለሁ። የመጀመሪያው መረጃ ይሄንን ወጣት ልጅ ላሳያችሁ። ታዳጊ ልጅ Guess what? Today's the 130th anniversary of the victory of Adwa. Happy Adwa, y'all. I'm going to play a short piece of music called Ethiopia Hagere by one of the greatest late singer, Mr. Freo Haidu. I hope you enjoy it. አንድ 130ኛ ዓመት የአድዋ ድል መታሰቢያ ክብረ በዓልን በማስመልከት ይሄ ታዳጊ ልጅ በሚኖርበት ሀገር ሆኖ ለአባቱ እንዲሁም ለኢትዮጵያውያን እንኳን አደረሳችሁ አደረሰን እያለ ነው። ከዓመታት በፊት ከአንድ ወይ ከሁለት ዓመት በፊት እስልምና እምነት ተከታይ፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ብሔር የፈለጋችሁትን ብሔር ብትጠሩት አዲስ አበባ ውስጥ በምኒልክ አደባባይ ከአዲስ አበባ ጫፍ እስከ ጫፍ ከሰሜን ደቡብ ከምስራቅ ምዕራብ ተሰባስቦ በጋራ የሚያከብርባት አንዲት በዓል ነበረች። አንዲት በዓል የካቲት 23 የአድዋ ድል መታሰቢያ የአያቶቼ የጀግኖች ሀገር የሚላት አንዲት በዓል ነበረች። አሁን የመንግስት ባለስልጣናት በዓል ሆኗል። እንኳን ለመንግስት ባለስልጣናት በዓል ወይ ደግሞ ለሆነው ለአድዋ ድል በዓል አደረሳችሁ። አረንጓዴ ቢጫ ቀይ ለብሶ ወደ አደባባይ ወጥቶ እንደ አያቶቹ ፎክሮ ሀገሬ ብሎ በቋንቋዬ በነፃነት ተናገርኩ ብሎ የሚወጣው ህዝብ አሁን አይወጣም። እንዳይወጣ ለፈለጋችሁ እንኳን ደስ ያላችሁ። ያኔ የተባረረው የጣሊያን መንግስት ነው፣ የጣሊያን ጦር ነው አይደል? አሁን የጣሊያን መንግስትን በባንዲራቸው አጅበን ቤተ መንግስትም አፍሪካ ህብረትም አዳራሽ እየዘፈንላቸው እናስገባቸዋለን። የኛ ህዝብ ሀገሩን ስለጠበቀ ለአያቶቹ የሚዘፍንበት በጋራ የሚሸልልበት በጋራ የሚፎከርበት ቦታ አጥቷል። አሁን እናውቃለን። በዚህ ሰዓት ላይ የፈለጉ ሰዎች አጀንዳቸውን ፖለቲካ የሚጠቀሙበት ሰዓትም ነው። ይህ አጀንዳ አንዳንዶች ያልተገባ ነገር እንደሚናገሩ እናውቃለን። ነገር ግን ባሉ መቅረት አልነበረበትም። ቀራ አልቀራ እንከራከርም አይደል? እስቲ የሚያከብሩ ህፃናትን እናያቸው። ደግሞ የቴዲ አፍሮን መጣላቸዋል። ዋና ጉዳይን ግን አረሳውት። ጎልደን ፊውቸር አካዳሚ ነው ለተማሪዎቹን እንደዚህ ሲያደርጋቸው ነበር። እነዚህ ልጆች የዛሬን ቀን ከአባት ከታላላቅ ወንድሞቻቸው ጋር እጃቸውን ይዘው ስለ ሀገር ፍቅር በአደባባይ በህዝብ ፊት በተግባር የሚያዩበት ቀን ነበር። አሁን የትምህርት ቤት የግቢ ውስጥ ክብረ በዓል ሆኗልና እንደው ታዝቤ ካለፍኩ አይቀር ነግራችሁ ልለፍ ብዬ ነው። ቴዲ አፍሮ ዛሬ ጠዋት ይህን መረጃ ማህበራዊ ትስስር ገጹ ላይ ያጋራ በአድዋ ምክንያት በማድረግ የአክብሮት ሰላምታዬን በማስቀደም ለመላው ኢትዮጵያውያን ወገኖቼ በሙሉ እንኳን ለታሪካዊና አንጸባራቂው የአድዋ ድል በዓል አደረሳችሁ የሚል መልእክቴን ሳስተላልፍ በታላቅ ብሔራዊ ኩራት ነው። የዘንድሮውን 130ኛው የአድዋ ድል በዓል ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኗ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰባዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ወገኖች ንጹሃን ወገኖቻችን
በህሊና ጸሎት እያሰብንና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ መንስኤ ሀገራችን ኢትዮጵያ ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዛትን የዘር ፖለቲካ መሆኑን በአጽንኦት በመስጠት ከመቼውም ጊዜ በላቀ መልኩ ኢትዮጵያውያን ዘር ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን የጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በማሳሰብ ጭምር ነው። ግፍ ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ኢትዮጵያ ለዘላለም ትኖር፣ ፍቅር ያሸንፋል። ቴዲ ካሳሁን፣ ቴዲ አፍሮ። አሁን አጀንዳ ሆናለች። የቴዲ አፍሮ መግለጫ አጀንዳ ሆነ። በዘር አልተከፋፈልንም፣ በዘር ሰው አልተገዳደለም፣ በሃይማኖት ሰው አልተገዳደለም፣ አልሞተም። ሙስሊም በመሆናቸው በጥይት ጥቃት ሰለባ የሆኑ የሉም። ኦርቶዶክስ በመሆናቸው የተገደሉ የሉም። እየተገደሉ ያሉ እንደውም ደማቸው ያልቆመ ብዙሃን ኢትዮጵያውያን የሉም። እስልምና ተከታይ በመሆናቸው ተለይተው የተገደሉበት ቦታ የለም። ኦርቶዶክሳውያን በመሆናቸው እስከ ዛሬ ድረስ ደማቸው አልቆም ያለ በፖለቲካ ሰበብ አጀንዳው ተደርጎ አንዳንዴ ደግሞ በግጭት ሰበብ አጀንዳው ተደርጎ የሚሞት ኦርቶዶክሳውያን አልበዙ? ቤተ መቅደስ ውስጥ እኮ ካህን ተገድሎብናል። እየተዋጋ ሳይሆን እያስቀደሰ። የሱ ውጊያ ከሰይጣን ጋር ነው። የሱ ጦርነት ከሰይጣን ጋር ነው። ግን በጩቤ ተገድሏል። በድንጋይ ተወግሮ የተገደለ ካህን አለ እና በማንነት መግደል ማለት አይደለም። አሁን እችን አጀንዳ አድርገው ማህበራዊ ሚዲያ መነጋገሪያ ሆኗል። እኔ ከእውነት ጋር የምንጋፈጥበት ጊዜ ሩቅ መሆን የለበትም፣ ቅርብ ነው መሆን ያለበት። ልክ እንደዚህ እንዳሁን አዎ በዘር ማንነት ወይ ደግሞ ዘርን ማንነትን የለየ ግድያዎች መቆም ይበቃቸዋል። መቆም አለበት። ይበቃናል። ተገዳደልን። ይሄ ሬሳ ሙስሊም ነው፣ ክርስቲያን ነው፣ ኦርቶዶክስ ነው፣ ሙስሊም ነው፣ ካቶሊክ ነው አትሉኝ ማረም ከሞተ በኋላ ሬሳ ነው። እነዚህ ሬሳ ከመሆናቸው በፊት ኦርቶዶክሳውያን ነበሩ። 21 ኦርቶዶክሳውያን ናቸው። ተገደሉ። የሐዘን መግለጫ ወጣ። ሲኖዶሱ አወገዘ። የሃይማኖት ተቋማት ጉባኤ ገዳዮቹ ፋኖና ሸኔናው አላቸው። በአሁኑ ደግሞ ማን ነው ሊላቸው ነው? ገዳዮቹ ታጣቂ ናቸው። ታጣቂ የሚል ስም ወጥቶላቸዋል። ከዛን አጣሪ ኮሚቴ ሄድና ደግሞ ፋኖና ሸኔ ይባላል። አምና እንደተባለው ያኔ እንደተባለው ሲነገር ቀድመ እንደተናገር ነው ዛሬም ይባላል። ለዚህም ጳጳስ ቀያየር አቡነ ያሬድን ወቀስናቸው፣ ተናገርናቸው። ክፉ ነገርም ቃላት የወጣውም አለ፣ በአባትነታቸውም የተናገረ አለ፣ በጎች ባለመጠባቃቸው የተናገረ አለ። ማንም ግን የቆመ የለም። እስከ ዛሬዋ ዕለት ድረስ አስኬማ አውልቆ ጵጵስና በቃኝ ያለ በአባት አልሰማሁም። በቃኝ ሲመቱ በቃኝ፣ በጎችን መጠበቅ አልቻልኩም፣ በቃኝ እግዚአብሔር ብሎ አስኬማውን አውልቆ ያለቀሰና ለሲኖዶስ ማመልከቻ ያስገባ አንድም ጳጳስ የለም። በጎቹ ይሞታሉ፣ ወንበሩ ላይ ተቀምጠዋል፣ መግለጫ ያወጣሉ፣ ዛሬም ያወግዛሉ፣ ነገም ይገደላሉ፣ ከነገ ወዲያም ያወግዛሉ፣ ከዛም ይገደላሉ፣ ከዛም ያመለክታሉ፣ ከዛም ይገደላሉ። አለቀ። ወይ ለእግዚአብሔር ወይ ለመንግስት ስርዓት ያለው ማመልከቻ አላስገባል። ለእግዚአብሔር በእንባችን በለቅሷችን በሐዘናችን አንድ ሆነን አላለቀስንም። አንድ ሆነን አላመለከትንም። ለእግዚአብሔር እንኳን ለምናመልከው አምላካችን በማንነታችን ለተገደልንበት ፈጣሪያችን ዓለምን የፈጠረው አምላክ እግዚአብሔር እሱ ጋር ማመልከት አቅቶን በየቀኑ አውግዘናል ማመልከት አቅቶን በአንድ መጮህ፣ በአንድ ማልቀስ፣ በአንድ መቋደስ አቅቶን፣ በአንድ መዳን አቅቶን በአምላካችን የንጹሃን ደም አሁን ለገዳዮቹ ብቻ ሳይሆን ለመግለጫ አውጪዎቹም ነው የሚታዘዘው።
እንባችንን የምናፈሰው የምናመለክተው ለእግዚአብሔር ነው። እኛ አባት መግለጫ ወጡ። ስሟቸው፣ አብረን እንስማው። ብፁዕ አቡነ ኤልሳ ገደለው ለምንድነው ደማችን የሚፈስ? ለምንድነው የልጆቻችን ሀብት ንብረት የሚቃጠል? ለምንድነው የሚታረዱ? ሕፃናቱ ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንዴት ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? ይህ የምንሄደው መንግስትም ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ሕፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ እረኛ ነን። ልጆቻችን ለምን ይሞታሉ? አድራዋቀይ ገራምቴን ገነሞዴም ብፁዕ አቡነ ኤልሳ አለቀሱ። መከላከያ ለምን ይጧብናል? ልጆቻችን ለምን አይጠብቅልንም? መከላከያ ሲወጣ ልጆቻችን ተገደሉብን አሉ። መከላከያው ስለወጣ ልጆቻችን ተገደለብን፣ ለምን አይጠብቅልንም? የኦሮሚያ ህዝብ ይስማ፣ የዓለም ህዝብ ይስማ፣ ኢትዮጵያውያን ስሙ፣ የፌዴራል መንግስት ይስማን። ለምን እንገደላለን? ሌላ ሀገር የለንም እኛ ኦርቶዶክሳውያን አሉ። እኔ አንድ ነገር ልንጠይቃችሁ፣ ለሁላችንም ኦርቶዶክሳውያን፣ ማንን ነው የምንጠይቀው? ለማን ነው የምናመለክተው? እኛ ከመንግስት እግዚአብሔር አይቀርበንም። የምናገረው ይሄ ነገር ተደጋጋሚ ስለሆነ ስለማይቋረጥ ነው። ነገም ቢሞት ይሄንኑ ነው የምንሰማው። ትላንትናም የሞቱ ጊዜ ይሄንን ነው የሰማነው። ከነገ ወዲያም ቢሞቱ ይሄንን ነው የምንሰማው። አይቋረጥም። ለእግዚአብሔር የምናመለክተው መቼ ነው? እኛ ለእግዚአብሔር መቼ እናመልክት? ተሰባስበን ደብዳቤና ፊርማ አንጠብቅም አይደለም? ለእግዚአብሔር ጾም ላይ ነው አይደለም ያለነው? በጾማችን ላይ ጾም ማወጅ እንችላለን እኮ። ለቅሶና እንባችንን እኮ ወደ ፈጣሪ ማቅረብ እንችላለን። የተሰቀለልን ክርስቶስ የዛሬዋ ቀን ምኩራብ ነች። ቤተ መቅደሴን የንግድ ቤት አታርጉበት ያለባት፣ 3 ዓመት ያስተማረባት፣ በ4ኛው ዓመት ራሱን የገበረባት ቤተ መቅደስ ዛሬዋ ምኩራብ ትባላለች። ብፁዓን አባቶች ብትሾሙም ባትሾሙም ኦርቶዶክሳውያን ይገደላሉ፣ እየተገደሉም ነው። ገዳዮቻችንን በጥናት ሊደርሱባቸው ምርምር ሊደረግባቸው አይቻልም። ምክንያቱም መርማሪዎቻችንም ገዳዮቻችንም አንድ ናቸውና። ከሌባ ጋር ምንድነው? ከሌባ ጋር እቃ መፈለግ እቃውን እንድታገኙት አይረዳችሁም አይደል? ከገዳዮቻችሁም ጋር ሆናችሁ ገዳዩን መፈለግ እንዴት ነው የምታገኙት? እንዴት ይገኝልናል? ከገዳዮቻችን ጋር ሆነን ገዳይ መፈለግ፣ ገዳዮቻችንን ጠርተን ገዳዩን ፈልጉልን ብሎ ገዳይ ጋር አብሮ ብናስስ ብንውል እናገኘዋለን? አናገኘውም አይደል? የሆነ ዘመን የነበሩ ፖለቲከኞች ይገርሉና የመጀመሪያ አስተዛዛኝ ለቅሶ አስተዛዛኝ ሆነው የሚቀመጡት እነሱ አብረዋችሁ ነው። እና እነሱም አብረው ገዳዮቻችሁን አብረው ይፈልጉላቸዋል። ይሄ ታሪክ አሁን በተግባር በቤተ ክርስቲያን እየሆነ ነው። አይኗልን 21ኛው ሞቷል። አሁን አለ እንደነለ ወስደን አይኗልን
ይሄው የጅምላ መቃብሮቻችን ነገ የካቲት 24 ብፁዕ ቅዱስ አቡነ ማትያስ በዓለ ሲመታቸው ነው አይደል? ከዚህ በኋላ ሀገረ ስብከቶች ገንዘብ ማሰባሰብ ታከናውናላችሁ አይደለም? ይኸው ተወግዟል። ስሙት ዲያቆን ዮርዳኖስ። በከተማ የሚሰራው ቤተ ክርስቲያናት 99.9% የጥጋብ ናቸው። መስጠት አይገባም። 100% እንምላችሁ አይገባም። 100% ከኃጢአት ነው የምንቆጥረው። ለምን ድሃ እየተራበ አላያችሁትም? ድሃ እየተራበ ችግር ነው እኮ። በቀደም አልነገርኳችሁ? እናቶች ይመጡና እያስጠናቸው ይመጡና እንዲያው ቸግሮኝ ይርቦኝ ይላሉ። ዝም እየተከየሳቸው ጴንጤዎች እኮ እንርዳሽ ብሎኝ ነበር እንዲያው ሃይማኖቱ ነብይ ነው ይላሉ። ምንድን ናት? ማስፈራሪያ ናት። ካረዳኸኝ ወደ ጴንጤ ልሄድ ነኝ ነው። አየው፣ እስከዚህ ድረስ ያደረሳቸው አንድ የእምነት እጥረት ነው አውቃለሁ። ዋናው ግን ምንድን ነው? ረሃብ፣ ችግር። የከተማ ህንፃ ቤተ ክርስቲያን ስንገነባ ስናድሱ የምንውል ህዝቦች እኛ ነን። ህንፃ ስላሴ እያፈረስ ፓስተሮቻችንን ስሟቸው ደግሞ ኦርቶዶክሳውያን ወይ ደግሞ ኢትዮጵያውያን እየሞቱ እሱ ያለው የት ነው? ስራ ደጋፊዎች ሲጨፍሩ በህልም ያየው። ዛሬ ቀኑ ቅዳሜ ነው። ቅዳሜ ቀን ስንት? የካቲት 21 ስንት ሰዓት? ዛሬ ቅዳሜ ቀን ለ9:20 ጉዳይ ነው። ዛሬ ያየሁት ህልም አለ። ምንድነው ያየሁት ህልም? የአርሰናል ደጋፊዎች ሲጨፍሩ በህልም ያየው። ያሁን ሃይማኖት ነው። እነዚህ ወጣቶችን መልእክት ሰምታችሁ እንመለስ አንዴ። አላሁ አክበር አላህ አቤቱ የሁሉ አምላክ ነህ። አንተ ቀስ ብለህ አትሄድም እንዴ? ምን ያራግጣል? ባክ 30 ሰዓት ደርሶብኛል። ደንባራ፣ እኔም ቅዳሴ ረፍዶብኛል። ምንድን ያልከው? ወላሂ እመታሃለሁ። እሺ ማርያምን፣ እኔም እመታሃለሁ። እሺ እናንተ ተው እንጂ ምንድነው የምትጣሉት? አንተም ወደ ቤተ ክርስቲያን፣ አንተም ወደ መስጊድ ሂድ። ወይኔ ጉዴ! አሁን ቆይ ከሰው ተጣልቼ እጄ ላስቀድስ ነው? ምን ሆኜ ነው ግን? ባልፈው ምን አለበት? መስጊድ እየሄድኩ እየጾምኩ እንዴት እሳደባለሁ? ይቅርታ ሳልለውም አልሄድም። ወንድሜ። አቤት። ይቅር በለኝ። እኔ ቅዳሴ ለመድረስ ያየው ሰዓቱን ነው። በእግሬ ፈጥኜ በልቤ ዘግይቻለሁ። ፍቅር የሌለው እግዚአብሔርን አያውቅም። መንገዱ ሰፊ ሆኖ ለምን በጥቂት ነገር እንጣላለን? አውፍ በለኝ። ኢስላም ሰላም ነው። አንተን ሰድቤ ሂጂ አላህ ፊት አልቆም። በቃ አንተም ወደ ቅዳሴ ሂድ፣ እኔም ወደ ሶላት እሄዳል። ጾማችንን እንደገጠመ ልባችንንም አላህ በፍቅር ይቅጠምልን። እንዳላችሁ አምላክ ይሄን አይቶ ልብ የሌለው ጾም እየጾምን ላለን ለኛ ነው የመልእክቱ። ነፍሰ ገዳይ ለሆንን ለኛ ነው ነው መልእክቱ። ፍቅር ለሌለን ለሟቾቹም ለገዳዮቹም ነው የመልእክቱ። ገበሬ አርሶ አደር ለምንገል ይሄንን ላሰማችሁ። ኢራን ከእስራኤል ጋር የጀመረችውን ጦርነት ታሸንፋለች ተብሎ አይጠበቅም። ይህን ጦርነት እስራኤል ምናልባትም በኢራን ውስጥ የስርዓት ለውጥ በማምጣት ጭምር ልታሸንፍ ትችላለች። እንዴት የሚለውን ላብራራው። እስራኤል በጦር ቴክኖሎጂ ከኢራን በእጅጉ የላቀች ናት። ኤፍ-15፣ 16 እና 35ን ታጥቃለች። የኒውክሌር ጦር መሳሪያ ባለቤት ናት። ቴህራን እስራኤልን በጦር ጄት ማጥቃት አትችልም። ምክንያቱም ከኢራን እስራኤል የሚያካልለው ርቀት ማቋረጥ የሚችሉ ጄቶች የሏትም። ሲቀጥል የሶሪያ የኢራቅና የዮርዳኖስ አየር ክልሎች ለኢራን ዝግ ናቸው። ሁለተኛው የዲፕሎማሲ ጉዳይ ነው። ሳውዲ፣ ኤምራቲዎች፣ ባህሬን፣ ዮርዳኖስ እና ሌሎች የአረብ ሀገሮች ከእስራኤል ጎን ቆመዋል። ሶስተኛው የኢራን አጋሮች መዳከም ነው። በሽር አልአሳድ በሶሪያ መውደቅ፣ ሂዝቦላ፣ ሁቲ፣ ሐማስ፣ ዜናባዮን እና ፋትማዩን ወይም የአክሲስ ሬዚስተንስ ኃይል መዳከም፣ ሩሲያ በዩክሬን ጦርነት ምክንያት የቀድሞ ጉልበቷን ማጣትና የአሜሪካ ለእስራኤል የሚሰጥ ያልተቆጠበ ድጋፍን ለሚመለከት የኃይል ሚዛኑ ወዴት እንደሚያጋድል በቀላሉ መረዳት ይችላል። እና የሃይማኖት ጦርነት አድርጋችሁታል አይደል? እናንተ እዚህ ያላችሁ ኢትዮጵያውያኖች ራሱ ግማሾቹ አረቦች ከእስራኤል ጋር ቆመዋል። ሩሲያ ከኢራቅ ጋር ቆማለች። ከዛን የእስልምናና የክርስትና ጦርነት አደረጋችሁት። እዚህ ካለነው ሳውዲ ያሉት አረቦች አይቀርቡም? እዚህ ካለነው ኩዌት አትቀርብም? ትቀርባለች አይደል? የእስራኤል መሪ ተገደለ፣ የሐማስ መሪ ተገደለ፣ የምንድነው የኢራን መሪ ተገደለ። እዚህ ያለን ማህበራዊ ሚዲያ ላይ አጀንዳ አድርገነዋል። አጠገብህ አርሲ ያለልህ ወንድም
ያጎት ልጅ ወለጋ አለልህ ተፈናቅላ ደብረ ብርሃን ነች። ያክስት ልጅ ተገድሎልሃል በእምነቱ። የገዛ ዘመድ የገዛ ብሔር የገዛ ጎሳ የሀገር ባንዲራ የሀገር መታወቂያ ያለው ኢትዮጵያዊ የሆነ ወገን በእምነቱ ተገድሎብሃል፣ በማንነቱ ተፈናቅሎብሃል። በርስ በርስ መጋደል እኛን የሚያክል የለም። እስራኤልና ኢራቅ ቢዋጉ ኢትዮጵያ ውስጥ ትግራይና ፌደራል መንግስቱ ጋር የነበረው አማራ ክልልና ፌደራል መንግስቱ ጋር የነበረው ከዚህ ከወለጋና መንግስቱ ጋር ከነበረው ጦርነት ሟች በላይ አይሞትም። እዛ አንተ አጀንዳ እዚህ ነው መሆን ያለበት። እዛ ትሄዳለህ። አጠገብ ያለው ወገን እየተገደለ ነው። የክርስቲያንና የእስላም ጦርነት አድርገ ማህበራዊ ሚዲያ ላይ አጀንዳ አድርገ ጽዮናዊነት የምትደግፉ እስልምና የምትደግፉ እያላችሁ ትነሳላችሁ። ሰብአዊነት ነው ትላላችሁ። ሰብአዊነትህ ከጓዳ ይቅደም። መጀመሪያ አጠገብ ያላየው ማንነትህ ውጭ ሀገር ሄደህ ልታገኘው አትችልም። አጠገብ መጀመሪያ ሞክር። የሩቅ ናፋቂ የቅርቡን ያጠዋል። በዛ አጀንዳ ትከራከራለህ፣ ትጣላለህ። እዚህ አጠገብ የሚሞት ወገን አለ እኮ። አባ ገብረ ኪዳን እንዲህ ነበር ያሉን ስለ ሟቾች ኦርቶዶክሳውያን። ሰማይ ስማ ምድር አድምጭ፣ ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ፣ የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባይል ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀላቸውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርህራሄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋል። አትግደሉን እያሉ አሁን ቅዱስ ሲኖዶስን የግንቦት ርክበ ካህናት ጉባኤ በፊት ቋሚ ሲኖዶስን ምን ጠይቀው ነገር አለ? ከማውገዝና ከመግለጫ በላይ ኦርቶዶክሳውያን ማዳን ኃላፊነት የእረኞች ኃላፊነት ግዴታ አለብን። እኛ ኦርቶዶክሳውያን ሚዲያ የምንሰራ ሰዎች ይሄ ኃላፊነት አለብን። ሁሉም ኦርቶዶክሳዊ ቤተክርስቲያንም ከህመሟና ከቁስሏ በየዘመናቱ መልኩን እየቀያየረ ቤተክርስቲያን ለመደምሰስ ቤተክርስቲያን ለማጥፋት የሚሸረሽር የዘር የሃይማኖት የፖለቲካ የሌላም ጦርነት እልቂት ሟቹ ምዕመን ብቻ ነው። እስከዛሬ እኔ እስከዛሬ ከማውቀው ከአቡነ ጴጥሮስ ውጭ ለሀገሩ ሲል ለእምነቱ ሲል የሞተ ጳጳስ አልሰማም። አቡነ ጴጥሮስ ናቸው ራሳቸውን አሳልፈው የሰጡት። ይቺ ምድር አትገዛላችሁ ብለው ያወገዙት እነሱ ናቸው። ህዝቡንም አትገዛ ለባርነት ብለው ያወገዙት እሳቸው ናቸው። እናንተ ምን እያረጋችሁ ነው? ስንት ቁጥር ሲሞት ነው የምታወግዙት? ስንት ሰው ሲያልቅ ነው የእናንተ መግለጫ? ቆባችሁን አስኬማችሁን አውልቃችሁ ለእግዚአብሔር አቤት ብላችሁ እንድናለቅስ የምታዙን መቼ ነው? መቼ ነው? ንገሩን። መቼ ነው የቤተ ክርስቲያን አድዋዋ የምዕመን ነፍሱ አድዋው መቼ ነው? ሞቱ የሚከበርለት ቀን መቼ ነው? የሚታሰብበት ቀን መቼ ነው? ነው ሲሞት ሰማዕት ሆኗል የሚለው መግለጫችሁ ይበቃናል። ስለዚህ በየተራ እንሙት። እስከ መቼ ስንሙት? መቼ እናልቅላችኋለን? ቤተ ክርስቲያን እየለቀቀች ያለችበት ስፍራ በጣም ብዙ ናቸው። ብዙ ቤተ ክርስቲያኖች እየተዘጉ ነው። መካድም መዋሸትም መደበቅም አያስፈልግም። ምስራቅ አርሲ ላይ በጣም ብዙ ቤተ ክርስቲያኖች እየተዘጉ ነው። ከጳጳስ ሾምን በአካባቢው ተወልደው በአሁኑ በጥር 15ቱ ባለ ሲመት 9 አባት ከተሾሙት መካከል አቡነ ኤልሳዕን እዛው መለስን።
የተወለዱበት ስፍራ ብለን እሳቸውም ገብተው እነሱም እየሞቱ እሳቸውም እያለቀሱ ነው። ምን ለውጥ አመጣን? ለእግዚአብሔር ነው ማመልከቻችን። ነገ የፍርድ ቤት ውሎ አለ። እነዚህን ወንድሞቻችን አስታውሳችኋቸው? ተመልከቷቸው አንዴ። ከወር በኋላ መስዬ ምንም ሳልመስል እሱን ግን በሶስተኛ ቀኑ ቤተ መቅደስ ላይ ያየሁት። ምንድነው ነገሩ? ደነዘዝኩ። በቃ የፈጣሪ ስራ ይሄ ነው እንግዲህ። እንዲህ ቆመስ ማለት እንዲህ ነው ቤተ መቅደስ። እኔ እኮ ክብሬን አጥቻለሁ። እኔ እኮ ጭኔ ወንድን አታውቅም፣ ግን እንዴት ነው እኔ ጭን ተላውሰው እሳቸው ቤተ መቅደስ ለምንድን ነው? ወሬ ሆነኝና ማኑኛ አይደለም ወደዚህ ህይወት የገባሁኝ። ጸንሳለሁ፣ የወር አበባዬን እከታተላለሁ። ከዚያ በኋላ በወሯ ለህዝበ ክርስቲያን ርብዬ ወክለውኝ እናቴ እያሉ እውነት ለመናገር ዲያቆናትና ካህናት እንኳን እናቴ ነው የሚሉኝ። ዛሬ በአባቴ ዘቡቼ ጸናስያለሁ። አጋን ሊወፍጭት እናቴ ያኔ ወንድሞቼ እህቶቼ አሳደዱኝ። ዛሬ እሱን መስለው አንድም ሳይጠይቁኝ እስከ 11 ሰዓት እስከ ምሽቱ 1 ሰዓት ነው የጾም ሰዓት። አዚ ያደረገ ሰውነት ሊውኝ ስንስን ያለ ነገር ተሸክመ እዚህ ምን ደግሞ አስወርጅ በልኩበት ፍርድ ቤት ስር አስወርጃለሁ። አላስወርጅም። እንዴት ነው የክርስቶስን ሰማፈር ሲነኩ ዓለም በከብዬ ነው ነበር። ለምንድን እንዴት እኚህም ዋህኝ እናት እኚህ መነኩሴ አለቀሱ። ሚዲያም ተቀባበላቸው። ቆሞሱም ወጡ። ወደ አደባባይ ወጥተው ጉዳዩ አዲስ አበባ የተከፈተውን አጀንዳ ፍርድ ቤት ወደ ባህር ዳር አዞሩት። ባህር ዳርም ሀገረ ስብከቱ ማህበራዊ ሚዲያ ላይ የሰማ ነው ብሎ ደብዳቤ አወጣ። ደብዳቤ አገዳቸው። አሁን አልታገድኩም ብለው አውደ ምሕረት ላይ ቆመው እየተናገሩ ነው። ጠላቶቼ ናቸው፣ ገንዘብ ናቸው እያሉ ነው። እህታችን ሰላማዊትን ስሟት። ከነገው ችሎት በፊት የተዘጋጀ ሌሎች አጀንዳዎች በጣም ብዙ አሉ። ሰላም ጤና ይስጥልኝ። እንዴት ናችሁ? ይድረስ የሴቶች ጉዳይ ይመለከተናል የምትሉ፣ የህፃናት ጉዳይ ይመለከተናል የምትሉ ድርጅቶች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች እንዲሁም በቢሮ ተደራጅታችሁ የምትሰሩ አካላት በሙሉ እማሆ ያመልማል እስካሁን ድረስ ከህፃን ልጇ ጋራ ፍትህ ሳታገኝ ቆይታለች፣ ወይም ደግሞ ህፃን ምስክር ፍትህ አላገኘችም። ይሄም ለ3 ዓመት ፈጅቷል ብለናል። አሁን እንደ እግዚአብሔር ፍቃድ በ24 ዲኤንኤ የትና እንዴት ይሰጥ የሚለውን ፍርድ ቤት ይወስናል ብለን እንጠብቃለን። ነገር ግን ያ 24 ከመድረሱ በፊት ብዙ ነገሮች እየተደረጉ ነው ያለው። ለምሳሌ በትናንትና ዕለት እማሆ ያመልማልን ሲረዳ የነበረ ሰው አሁን ወቅታዊ ካለ የፖለቲካ ሁኔታ ጋራ በማስታከክ በቁጥጥር ስር እንዲውል ተደርጓል። በሚቀጥለው ደግሞ እቅድ የተያዘው ደግሞ ጠበቃዋ በቁጥጥር ስር እንደሚውል ነው ያለን መረጃ። ስለዚህ የባካችሁ ያላችሁ ስለ ሴቶች ስለ ህፃናት ጉዳይ ይመለከተናል የምትሉ በሙሉ ይቺ ህፃን ፍትህ እንድታገኝ እንጠይቃለን። ያለምንም ግርግር ብለናችኋል። ካሁን በፊትም ፍርድ ቤት ላይ በ24 ግርግር ፈጥሮ ወጣቶችን አደራጅቶ የተለያየ ነገር በመፍጠር የፍርድ ሂደቱን ለማስተጓጎል የታቀደ እቅድ አለ። ከዛ የሚቀጥለው ደግሞ ማይን የሚያግዟትን ሰዎች በቁጥጥር ስር ማዋል፣ የሆነ ምክንያት እየፈጠሩ በቁጥጥር ስር ማዋል የተባለ አለ። ሲቀጥል ደግሞ ሰውየውን በቱሪስት ቪዛ የሆነ ሀገር ላይ ማስወጣት የሚል ነው እቅዳቸው ማለት ነው። እና ከነዚህ ሁሉ እቅዶች 2ቱ ተፈጽሟል። ለምሳሌ ቤተሰቦቿን በገንዘብ ማደለል የሚል አለ። ቤተሰቦቿን በገንዘብ በማታለል እባካችሁ ይህን ፋይል አዘጉልን፣ በቃ ዝም በሉ የሚለው አልተሳካላቸውም እንጂ ሞክረውታል። ወንድሟን አነጋግረዋል። የምናወራችሁ በማስረጃ ነው፣ ዝም ብለን አይደለም። አነጋግረዋል። ወደ 12 የሚሆኑ የቤተክርስቲያን አባላት የሆኑ ወይም ደግሞ የቤተክርስቲያን ቀዳሾች፣ ካህናት፣ ቄሶች፣ አስተዳዳሪዎች የሆኑ እንዲሁም ደግሞ የከተማ አስተዳዳሪ የሆኑ ሰዎች ባካቸው ይህን ነገር አርግቡት ወደ ሌላ አቅጣጫ እየያዘ ስለሆነ በሚል ቤተሰቦቹን ለማግባባት ሙከራ ተደርጓል። ነገር ግን ቤተሰቦቿ 3 ዓመት ሙሉ ብዙ ነገር ስለሆንን በዚህ ጉዳይ አልተስማሙም። ብቻ በአጠቃላይ አልተስማሙም። በዚህ ጉዳይ ላይ ብዙ ዲቴል ማውራት አልፈልግም።
አልተስማሙም። የፍርድ ቤቱን ሂደት እንጠብቃለን ያሉት አይ እንደዛማ ከሆነ በሚለው ሐሙስ ነበር እነሱን ያነጋገሯቸው። አርብ ደግሞ ሰውየው እንዲታሰር ተደርጓል። እሑድ ቅዳሜ ደግሞ ምን እንደሚፈጠር አናቅም። ሰኞ ምን እንደሚፈጠር አናቅም። ማክሰኞ ነው ቀጠሮ፣ በ24 ነው። ለ24 ቀጠሮ የዲኤንኤ ምርመራ ይታዘዛል ብለን ነው የምንጠብቀው። ፍርድ ቤቱ እንደዛ ነው ያለው። የዲኤንኤ ምርመራ ለማድረግ ዲኤንኤ ምርመራ ለማድረግ ቀጠሮ ይዞልናል። እንጠብቃለን ማለት ነው መቼ እንዴት የሚለውን። ስለዚህ ለመላው ክርስቲያን የሆናችሁ ለመላው የሴቶች ጉዳይ መልእክታን ላላችሁ ሰዎች በሙሉ መልእክቴ ምንድን ነው? ይህን ጉዳይ በንቃት እንየው። ነገ እማዬ የሆነ አደጋ ቢደርስባት ወይ ህፃኗ የሆነ አደጋ ቢደርስባት ወተን ከምንንጫጫ ዛሬ በህይወት እያለች ህፃኗ ፍትህ እንድታገኝ እንፈልጋለን። ለህፃኗ መጮህ አለብን፣ ፍትህ ማግኘት አለብን። እማዬን በተመሳሳይ መንገድ እና እባካችሁ ዝም አትበሉ፣ በቸልታ አትዩት። ጉዳዩ በጣም ከምትገምቱት በላይ የሆነ ነገር ነው። ሀገራዊ ተደርጓል፣ ፖለቲካዊ ተደርጓል፣ ሃይማኖታዊ ተደርጓል። ሃይማኖታዊ ሲደረግ የሌላ ሃይማኖት ተከታዮች ናቸው የሚያሳድዱኝ ብለው እንትን ብሏል። ሀገራዊ ሲሆን ደግሞ የዚህ ፖለቲካ አባል የሆኑ ሰዎች ናቸው ተብሏል። እንዲሁም ደግሞ ኢኮኖሚያዊም ተደርጓል። ገንዘብ አላስፈላጊ ያልኳቸው ናቸው ተደርጓል። ይሄ ሁሉ ውጣ ውረድ አላስፈላጊ ነው። አስፈላጊና አስፈላጊው ንጹህ ነኝ ካሉ ተመርምረው ነፃነታቸውን ማወጅ፣ አዎ ተሳስቻለሁ ካሉ ልጃቸውን ወስደው ማሳደግ። በቃ ደግሞ እድል ሰጥተናቸዋል። በውስጥ ይለቅ፣ እሺ በውስጥ ይለቅ። ግን ዝም ነው የሚሉት። ከዛ ይልቅ ወጥተው ነፃ መሆናቸውን ያውጃሉ። አውደ ምሕረት ላይ ነፃ ነኝ። አሁን እንኳን ታግደው የማንንም ትእዛዝ አይፈሩም። የማንንም ታግደው የገብርኤል ወጥተው ቃለ ምዕዳን ሰጥተዋል፣ ቡራኬ ሰጥተዋል። ውሸት ነው የሚወራው ወሬ፣ አልታገድኩም ከነቴ ላይ ነው ያለሁት ብለው ማለት ነው። የሚጠይቅ ህዝብ የለም። ገንዘብ አላስበላ ስላልኳቸው ነው ሲል ህዝቡ እውነት ይመስላል ይላል። አያችሁ፣ ገንዘብ አላስበላ ብያቸው ነው፣ የተለያየ ስም የሚያወጡልኝ ገንዘብ አላስበላ ብያቸው ነው የሚሉት። ታዲያ ገንዘብ አላስበላ ካሉ ለምንድነው ዲኤንኤ ምርመራውን የሚፈሩት ብሎ የሚጠይቅ ምን የለም። በቃ አባት ናቸው፣ ተው፣ እረሳቸውን እግዚአብሔር ይጠይቃል፣ ተው ነው የሚባለው። ኖ አይደለም። እግዚአብሔር በሚጠይቅበት ጠይቃቸዋል፣ እሱን አንጠራጠረም። በምድራዊ መጠየቅ አለባቸው፣ በምድራዊ መጠየቅ አለባቸው። ኃጢአት ሰርተዋል፣ ልጅ ወልደዋል፣ መጠየቅ አለባቸው። ቤተክርስቲያን ገብተው እያገለገሉ ነው፣ የአባቶችን ትእዛዝ አልቀበልም ብለው መጠየቅ አለባቸው። ይሄ ሁሉ የምትሰሟቸው ታሪኮች በሙሉ በቤተ ክርስቲያን ቆሞስ አባት እየተፈጠሩ ያሉ ናቸው። እህታችን እናመሰግናለን። ወይዘሮ ሰላማዊት ዲኤንኤውን ይመርመሩና ነፃ ናቸው ከተባሉ ወጥተው ይናገራሉ። ሀገረ ስብከቱም ወደ ምድብ ስራቸው ያስገባቸዋል። እሳቸው ግን አግዷቸው አውደ ምሕረት ላይ እንዲቆሙ ያደረጓቸው ካህናትና ቤተ ክርስቲያን ግን ትክክል አይደለም። ኃጢአት ነው። ቤተ ክርስቲያን በቃ ቅድስና እኮ በቃ መክበር አለበት። ቤተ ክርስቲያን ቅድስት ንጽሕት ነች። ለምንድን ነው እንዲህ አይነት አጀንዳዎችን የምታመጡብን መልሳችሁ? ለምንድን ነው እንዲህ አይነት አጀንዳዎች በአንድ ካህን ምክንያት ሀገረ ስብከት የሚታመሰው? ለምንድን ነው? ህጉ ካረጋገጠለባቸው ተረጋገጠባቸው፣ ክህነታቸው ይነሳል። ካልተረጋገጠባቸውና ንጹህ ነኝ ካሉ በንጹህነታቸው አርፈው ይቀመጣሉ። እኚህም መነኩሴ እኚህ ያለቀሱት እንባቸው የመነኩሴ እንባ የውሸት ከሆነ ማለት እውነት ከሆነ የውሸት ከሆነ ያቺም ሕፃን ወፍ ዘራሽ ወፍ በቀል ትሆናለች ማለት ነው። እሳቸው ንጹህ ከሆኑ። ካልሆኑስ ወደውም ተገደውም ያሳድጋሉ፣ ክህነታቸውም ይሻራል። መነኩሴን ምንኩስናን አፍርሰው ቤተ ክርስቲያን ክደው የታገዱበትን የተገዘቱበትን ደብዳቤ ሽረው እንዴት አውደ ምሕረት ላይ ቤተ ክርስቲያን ላይ እንዲቆሙ ትፈቅዳላችሁ? ደብዳቤውን እኮ አሳየዋችሁ። ይቅር ይበለኝ። እኛ ሀገር አንዲት ነገር ሰማሁ። የተወለድኩባት ሀገር ነች። እችታችንን ሰማዋት። ለእናንተም ላካፍላችሁ። መተሐራ ተጠንቀቁ ወንድሞች። ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ በድጋሚ ለመተሐራ ከተማ አስተዳደር እንዲሁም ደግሞ ለጸጥታ አካል በድጋሚ እንዲደርስ ይሄ መልእክቴ አድርጉልኝ። እንደሚታወቀው ሀገራችን የመንግስት ምርጫ ቅስቀሳ ሊጀመር የተወሰኑ ቀናቶች ናቸው የቀሩት። እናም
ሆን ብለው የሃይማኖት ግጭት ለመፍጠር ሀገርን ለመበጥበጥ ለመረበሽ የተነሱ አካላቶችን እንዴት ነው መንግስት ዝም ብላችሁ የምትመለከቷቸው? የኛን የአህለ ሱና ወልጀማዓ መስጊድና መድረሳ በሐሰተኛ ደብዳቤ በመቀማት ተቀምጠዋቸው ነው በአሁን ሰዓት ያሉት። ስለዚህ እነኚህን አካላት መንግስት አንድ ሊላቸው ይገባል። መስጊዳችንና መድረሳችን አባቶቻችን የገነቡትንና መስጊድና መድረሳ ይመለስልን ለኛ ለህዝበ ሙስሊሙ። ስለዚህ እነኚህ አካል በየሀገሩ ላይ መስጊድን በመቀማት ዑለሞችን እቺታችን ይሄንን ተናግራ ስታበቃ እኔ ከዚህ በኋላ ያየሁት ቪዲዮ አስደነገጠኝ። ለምን እንደምነግራችሁ ልንገራችሁ። መተሃራ ላይ በተደጋጋሚ ልክ አርሲ እንደነበረው ጭፍጨፋ በጅምላ የተቀበሩ ሟቾች ነበሩባት እስከ ቅርብ ቀናቶች ድረስ። አሁንም በየጊዜው የሚታገቱ ወንድሞች አሉብን እዛው መተሃራ ላይ። እናንተ ቤኑና ልትዝናኑ ትሄዳላችሁ፣ እዛ ያለው ነዋሪ እየታገተ ገንዘብ ይከፍላል። እናንተ ቤኑናን ታስተዋውቃላችሁ፣ ሀገሪቷ ለምላት ታላላችሁ፣ ነዋሪው ስቃይና መከራውን ይበላል። አሁን ደግሞ ሃይማኖት ተቋሞች ውስጥ ገብተው ሊረብሿችሁና ሊያጋጯችሁ ከሆነ ነዋሪው መጀመሪያ ፖለቲከኛም አይደለም፣ ፖለቲካ አይፈልግም። ይሄ ማንንም መደገፍ፣ ማንንም መናቅ፣ ማንንም ማጣጣል አይፈልግም። ዘር ፖለቲካ ብሔር ውስጥ ጥፍንግ ብሎ የገባ ህዝብ ኖሮን አያውቅም መተሃራ ላይ። አሁን ደግሞ መጥተው በእነሱ ወንድሞቻችን እስልምና ወንድሞቻችን ናቸው እዩዋቸው። እቺውታችን ማስረጃ የምትነግረን በገዛ ሀገርህ ላይ እንደ ሁለተኛ ዜጋ ትቆጠራለህ፣ ወደድክም ጠላህም። በአሁን ሰዓት የተያዘው ነገር ግን እንደዚህ አይነት ነገር ነው። ምክንያቱ ምን እንደሆነ ግን አላውቅም። አንድ ሰው መብቱ ሲጣስበት ያንን መብቱን ወጥቶ በሰላማዊ መንገድ መጠየቅ አይችልም። ወጥቶ ተጠየቀ ፖለቲከኛ ነህ ትባልና እስር ቤት ትገባለህ። በትላንትናው ዕለት ተትላንት ወዲያ በመተሃራ ከተማ እነኚህ የምትመለከቷቸው እዚህ ጋር ፎቶአቸው የሀገር ሽማግሌዎች ምንም በማያውቁት ነገር መስጊዳችን ተወርሷል፣ መስጊዳችን ይመለስልን ብለው ስብሰባ ኑ ብለው ጠርተዋቸው እስር ቤት ገብተዋል። ለምን? ምን አጠፉ? ምን አደረጉ? የመተሃራ ህዝብ ስለ ፖለቲካ ምንም የሚያውቀው ነገር የለም። ለራሱ ኑሮውን ለማሸነፍ የሚታተር ማህበረሰብ እንጂ እኛ ሙስሊሞች ስለ ፖለቲካም ይሁን ስለ ዘረኝነትም ይሁን ምንም የምናውቀው ነገር የለም። ይልቁንስ እንደዚህ አይነት ክፍተት በራሳችሁ ጊዜ እየፈጠራችሁ የእናንተን እንከን የሚፈልግ አሰብስፎ የሚጠብቅ ስለ መንግስት መጥፎ ነገር ለማውራት ብዙ ጠላት እንዳለ ሀገራችን ውስጥ አትዘንጉ። በራሳችሁ ሰዓት መንገድ እየከፈታችሁ በኋላ ሰውን ያላሰበ ነገር ውስጥ እናንተ ፖለቲከኛ ናችሁ፣ እናንተ እንዴት እዛ ሄዳችሁ። ስለዚህ ቀጣይ መተሃራ ላይ እንዲህ አይነት ነገሮች እንዳይፈጠሩ ራሳችሁን ጠብቁ። ወንድሞቼ እዛ የነበራችሁ መስጊድ የምትመላለሱ ወንድሞች መረጃውን ላጋራችሁ ለእናንተ ይሆናል ብዬ በአካባቢውን ሰፈሩንም መንደሩንም ሃሮ አዲንም መተሃራንም ካምፖችንም በሙሉ ስለምናውቃቸውና ሰው እንዳይጎዳ አድርጉ በተቻላችሁ አቅም። እዛ ያለውም የመንግስት መዋቅርም በተቻለ አቅም ከህዝብ ጎን ይቆም። ዛሬ በእስልምና የምናየው ነገር ነገ በፕሮቴስታንቱ ከነገ ወዲያ በኦርቶዶክስ ምናምን ይመጣል። ዛሬ እስልምና ቤቶቻችንን ደግሞ የወንድሞቻችንን መስጊዶች ማፍረስ ከጀመረ ነገ ቤተክርስቲያንም ነገ ቸርችም እንደማያፈርስላችሁ አትጠይቁኝ። ሁሉንም ያደርጋሉ። ስለዚህ እነዚህ ነገሮች ጽንፍ የወጡ ነገሮች በጣም እየበዙ ነው። ሲሞቱ የሚጮህላቸው የለም፣ ውበት የሚያደቅ ግን በጣም ብዙ ነው ያለን እና ወገኖቻችን ከተበደለው ከተከፋው ከህዝባችሁ ወገን ቁሙ ማለት ፈልጋለሁ። አርሲ ለሞቱ ወገኖቻችን በሙሉ ድምጽ ነው። በቻልኩት አቅም እሞክራለሁ። እንደ ሰው ዘረኝነት፣ ብሔርተኝነትና ጽንፍ የረገጠ የሃይማኖት ጽንፈኝነት ውስጥ እንዳትገቡ። የሌላው ሃይማኖት ከሌለ እኔ እኖራለሁ አትበሉ። እኛ ብለን አናውቅ። እናንተ በመኖራችሁ እኛ ለመኖራችን ምስክርነት ነው። ለዚህ ነው መተሃራ ላይ እንዲህ አይነት ነገር ሰምቼ አላውቅም። በእምነት በተለይ አባገዳዎቻችን ተገለዋል አይደል? የገዛ አባገዳዎቻችን የጓደኞቻችን አባቶች ናቸው እኮ አብረውን የተማሩት ከረዮች የተፈናቀሉ የተጎሳቆሉ ከረዮች እኮ የኛ ወገን ናቸው፣ ኦሮሞዎች ናቸው። አሁን ደግሞ በሃይማኖት መጡባቸው። ስለዚህ ራሳችሁን ጠብቁ። በተቻለ አቅም ከነዋሪው ጋር በጋራ ሁኑ ማለት ፈልጋለሁ። ወንድሞቼን ነው እህቶቼን መንገር የምፈልገው። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ሰናይ ቀን
ከአፍሪካ ንብረት 300 ሜትር ርቀት ላይ መኖሪያ ቤት ወይስ የንግድ ሱቅ ይመርጣሉ? በ7000 ካሬ ላይ በተንጣለለ የመኖሪያ መንደራችን ላይ ደረጃቸውን የጠበቁ ውብ መኖሪያ ቤቶችን ባለ 1 መኝታ ከ64 ካሬ ጀምሮ፣ ባለ 2 መኝታ ከ83 ካሬ ጀምሮ፣ ባለ 3 መኝታ ከ116 ካሬ ጀምሮ 100% ለሚከፍሉ ከ5 ሚሊዮን 152,000 ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ የመኖሪያ ቤት ባለቤት ይሁኑ ይሎታል። በረጅም ጊዜ ለሚከፍሉ ደንበኞቻችን 20% ቅድመ ክፍያ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ገንብቶ ካስረከበው ከቴነር ሪል ስቴት ጥሪቶን ቋሚ ንብረት ላይ ያውሉ። በተጨማሪም የንግድ ሱቆችን ከ26 ካሬ ጀምሮ በ3.9 ሚሊዮን ብር ጠቅላላ ክፍያ በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ለበለጠ መረጃ ለቢሮ ቀጠሮ፣ ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ